ቀጠናውን በእሳት እያነደደ የሚገኘውና የዓለምን ኢኮኖሚ እያናገ የሚገኘው የኢራንና አሜሪካ ጦርነት ለ13ኛ ቀናት ቀጥሏል። የአእምሮ ሆስፒታል መገኘት በነበረባቸው ሰው የምትመራው ሀገር የሰው ምድር ወራ የምትፈጽመው ጥቃት ቀጥሎ ለ13ኛ ተከታታይ ምሽት በኢራን ወታደራዊ ይዞታዎች ላይ ያነጣጠረ የአየርና የሚሳኤል ጥቃት ፈጽማለች። በጥቃቱ በነዳጅ የበለጸገችው የኩዜስታን ግዛት በተለይም የአህቫዝ ከተማ 4 ሰዎች መገደላቸውንና 9 መቁሰላቸውን አረጋግጧል። ጥቃቱን ተከትሎ የኢራን አብዮታዊ ዘብ ዛሬ ሌሊትና ነጋግ ላይ የአሜሪካ ጦር ቤዞች ላይ በወሰደው ከባድ የአጸፋ እርምጃ በየጦር ሰፈሮች የሚገኙ ወታደሮች ካምፖቻቸውን ለቀው በመሸሽ በነዋሪዎች ሕንፃዎች ውስጥ ከጥቃት ለመዳን መሸሸጋቸውን ይፋ አድርጓል። አብዮታዊ ዘቡ ዛሬ በቀጠናው ባሉ 5 የአሜሪካ ይዞታዎች ላይ በድሮንና በባሊስቲክ ሚሳኤል በሰጠው ከባድ ያጸፋ ምላሽ በአሜሪካ ቤዞች ላይ ከባድ ውድመት ማስከተሉንም ይፋ አድርጓል። በተለይም በሰሜናዊ ኢራቅ ኢርቢል የአሜሪካ ጦር የሚገኝበት አውሮፕላን ማረፊያንም በቀናት ልዩነት ደብድቧል። ኢርቢል እሳት በጎረሱ የኢራን ሚሳኤሎችና ድሮኖች እጅግ ከባድ በሚባሉ ፍንዳታዎች ስትናጥ፣ የአሜሪካ ወታደሮችም ነፍሳቸውን ለማዳን ሽሽት ውስጥ ገብተዋል። የኢራን አብዮታዊ ዘብ ዛሬ ረፋድ ላይ ባወጣው መግለጫ የአሜሪካ ወታደራዊ መኮንኖችና ሰራዊቱ ከኢራን ምህረት አልባ ጥቃት ለመትረፍ ከመደበኛ ወታደራዊ ጦር ሰፈሮቻቸው በመሸሽ በከተሞች ውስጥ ባሉ ሕንፃዎችና በቢሮዎች በሚስጥር እየተሸሸጉ መሆኑን ገልጿል። አብዮታዊ ዘቡ የአሜሪካ ጦር ሰፈሮችንና ወታደሮችን የሚያስተናግዱ የቀጠናው ሀገራት ሲቪል ዜጎቻቸው ለደህንነት ሲሉ ከማንኛውም የአሜሪካ ጦር ካምፕ ወይም የሚስጥር መሸሸጊያ ሕንፃ ቢያንስ 500 ሜትር ርቀው እንዲቆዩ አስቸኳይ ማስጠንቀቂያ አስተላልፏል። ከምሽቱ የአሜሪካ 13ኛ ተከታታይ የአየር ጥቃት ጋር በተያያዘ በነዳጅ የበለጸገችው የኩዜስታን ግዛት አህቫዝ ከተማ 4 ሰዎች መገደላቸውና 9 መቁሰላቸው የተጠቆመ ሲሆን ጤና አልባው ትራምፕ ግን ኢራን እስካሁን በቂ ሕመም አላገኘችም ሲሉም ከዚህ ቀደም ታይቶ የማይታወቅ ታላቅና ግዙፍ ወታደራዊ ጥቃት ለመሰንዘር ማቀዳቸውን ተናግረዋል። በሌላ በኩል በሆርሙዝ ባህር ሰርጥ አቅራቢያ በምትገኘው የኪሽ ደሴት ላይ የአሜሪካ MQ-9 ሪፐር ድሮን ተመቶ ሲወድቅ የሚያሳይ አስደንጋጭ ተንቀሳቃሽ ምስል በማኅበራዊ ሚዲያ ተሰራጭቷል። እጅግ አስገራሚና አነጋጋሪ ሆነው በተለምዶ ኢራን ወታደራዊ ስኬት አግኝቻለሁ ብላ የምታምንበትን ጉዳይ በፍጥነት ይፋ የምታደርግ ሲሆን ይህንን የአሜሪካን ድሮን በእሳት እየነደደ ሲወድቅ የሚያሳይ ምስል በተመለከተ ጉዳዩን እያጣራን ነው የሚል ጥንቃቄ የተሞላበት ምላሽ መስጠቷ ነው። አሁን ላይ የቀጠናው ግለት በሰዓታት እየተለዋወጠ ባለበት በዚህ ወቅት ከዚህም ከዚያም የሚያስከትለው ውድመትና እልቂት ተባብሶ ቀጥሏል። የልጆቻቸው እልቂት በኢራናውያን እናቶች ላይ ያደረሰው መሪር ሐዘን አሁን ላይ ባህር ተሻግሮ የአሜሪካ እናቶችንም በር ማንኳኳት ጀምሯል። Against Iran, a Queens community is remembering a soldier killed in the war. She fought for this country and she died for this country, and I am a mother. ውድ የቻናላችን ቤተሰቦች አሜሪካ ለ13ኛ ጊዜ ጥቃት መፈጸሟን ተከትሎ የኢራን አብዮታዊ ዘብ በቀጠናው ባሉ የአሜሪካ ቤዞች መጠነ ሰፊ ሆነ ያጸፋ ጥቃቱን አጠናክሮ ቀጥሏል። ዛሬም ቀጠናውን እያመሰ ተፋፍሞ ስለቀጠለው የአሜሪካና የኢራን ጦርነት እንዲሁም የአብዮታዊ ዘቡ መግለጫዎችን ካልተሰሙ አዳዲስና ትኩስ መረጃዎች ጋር ታደምጣላችሁ። የቀጠናው ውሎ አዳርን በተመለከተ አዳዲስና ወቅታዊ መረጃዎችን በስፋት ይዘን ቀርበናልና ይህንን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መሰናዶ አለፍን። የአሜሪካ ጦር ለ13ኛው ተከታታይ ቀን በኢራን ላይ ጥቃቱን ሰንዝሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ የባሰ ከፍተኛ ጥቃት በኢራን ላይ ሊደርስ እንደሚችል እየዛቱ ይገኛሉ። የአሜሪካ ወታደራዊ ኃይል ማዕከላዊ እዝ አርብ ዕለት ጠዋት እንደገለጸው የኢራን ወታደራዊ የማዘዣ ማዕከሎችን የድሮን ማከማቻ ቦታዎችን፣ የመገናኛ አውታሮችን፣ የባህር ዳርቻ የክትትል ጣቢያዎችንና
የባህር ላይ መሳሪያዎችን ኢላማ አድርጎ መምታቱን አስታውቋል። የጥቃቱ ዋና ዓላማ ደግሞ የኢራን አብዮታዊ ዘብ ወታደራዊ አቅሞችን በማዳከም የሆርሙዝ ሰርጥን ሙሉ ለሙሉ ክፍት ማድረግ የሚል ነው። ትላንት ከደረሱ ጥቃቶች አንዱ ባንደር አባስና ቃሺም ደሴት ላይ የደረሰው ነው። በዚህ አካባቢ የተተኮሰው ድሮን የመኖሪያ ሰፈር ላይ በማረፍ 2 ሰዎችን አቁስሏል። የኤሌክትሪክ መስመሮችንም አውድሟል። በተጨማሪም በአቅራቢያው በሚገኘው የቃሺም ደሴት ላይ ተጨማሪ ፍንዳታዎች ተከስተዋል። አህቫዝ፣ ኮናራክና ጃስክ በተባሉ የደቡብ ምስራቅ ኢራን አካባቢዎችና በምስራቃዊ ቴሄራን ጥቃት ተፈጽሟል። The US military says it's conducted another round of strikes against Iran. Explosions have been reported in at least half a dozen cities, including Bandar Abbas and Avaz, where at least 4 people have been killed. ለእስራኤልና አሜሪካ ያልተበገረችው ኢራን ሌላ ሶስተኛ ወራሪ ሀገር እየመጣባት ይገኛል። የኢራን አብዮታዊ ዘብ እንዳለው እንግሊዝ የቆየ ታሪካዊ ጠላትነቷን እንደ አዲስ እያደሰችና ከእስራኤልና አሜሪካ ጎን መቆሟን እየገለጸች ይገኛል። ያለፈውን 1 ዓመት እስራኤልና አሜሪካ ላደረሱባት ጥቃቶች እንግሊዝ ብዙ ድጋፍ ማድረጓን የገለጸችው ኢራን አሁን ደግሞ በቀጥታ ወደ ጦርነቱ ለመግባት እየተዘጋጀች እንደሆነ ገልጻለች። የኢራን አብዮታዊ ዘብ ሐሙስ ዕለት ባወጣው መግለጫ ብሪታንያ በምዕራብ እስያ ውስጥ የረጅም ዘመናት አለመረጋጋት እንዲፈጠር በታሪክም በፖለቲካም ብዙ የሰራች ሀገር መሆኗን አስታውሷል። መግለጫው እንዳለው እንግሊዝ ለጥቅሟ ስትል የሙስሊም ሀገራትን በመክፈል ሰፊ ግድያዎችን በመፈጸም እንዲሁም ፍልስጤምን ወራ ይዛ የእስራኤልን ስርዓት በመፍጠር ረገድ የነበራትን ታሪካዊ ሚና አንስቷል። ዘቡ ይህንን ያለው ባለፉት 2 ሳምንታት ውስጥ አሜሪካ በኢራን ላይ በፈጸመችው ጥቃት ምላሽ በመስጠት ላይ የሚገኘውን የቅርብ ጊዜ የኦፕሬሽን መብረቅ ባወጀበት ወቅት ነው። አብዮታዊ ዘቡ በኩዌት በሚገኘው የአሜሪካ የጦር የኤሌክትሮኒክ ዋርፌር ክፍል በሆነው ካምፕ ኡዳይሪ ላይ ጥቃት መሰንዘሩን ገልጿል። ጥቃቱ ይህንን ካምፕ ሙሉ በሙሉ እንደመታውና በርካታ ወታደራዊ ሰራተኞችን እንደገደለ ወይም እንዳቆሰለ እንዲሁም የወታደራዊ ካምፑን የአየር ትራፊክ መቆጣጠሪያ ግንብ እንዳወደመው አክሎ አስታውቋል። ይህ ኦፕሬሽን የተካሄደው ሐሙስ ዕለት ጠዋት በሻላምቼ ድንበር ማቋረጫ መስመር ላይ በሚገኙ መንፈሳዊ ተጓዦች ላይ በአሜሪካ የተፈጸመውን ጥቃት ለመበቀል ነው። በዚሁ መግለጫ ላይ እንደተነገረው ከሆነ በህንድ ውቅያኖስ ላይ ሆኖ ኢራንን ሲያጠቃ የነበረው የአሜሪካ ጦር የያዘው ክሩዝ ሚሳኤል ሲያልቅበት አሁን ላይ ኢራንን እያጠቁ የሚገኙት ቢ1 ቦምብ ጣይ አውሮፕላኖች እየተነሱና እያረፉ የሚገኙት ከእንግሊዙ ፌርፎርድ የአየር ኃይል ጦር ሰፈር ነው። የኢራን የውጭ ጉዳይ ሚኒስቴር ብሪታንያ በሉዓላዊ ሪፐብሊክ ላይ ለሚሰነዘሩ ጥቃቶች አሜሪካ የብሪታንያን ወታደራዊ ተቋማትና መሠረተ ልማቶች እንድትጠቀምበት የፈቀደችውን ውሳኔ አውግዟል። ይህ ድርጊት የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ሕግን የሚጥስ ግልጽ ጥሰት መሆኑን ገልጾ ይህም የአውሮፓን ሀገር በኢራን ላይ ለተፈጸመው ጥቃት ተባባሪ እንደሚያደርጋት አስታውቋል። ምናልባትም ይህ የእንግሊዝ ውሳኔ በቅርቡ ልክ እንደ እስራኤልና አሜሪካ በግልጽ ጥቃት የምትፈጽም ሀገር ሊያደርጋት ይችላል። አሊያም ደግሞ በኢራን ጥቃት ይፈጸምባትና ወደ ግልጽ ጦርነት ይገቡ ይሆናል። ብሉምበርግ ሮብ ዕለት እንደዘገበው አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም አሜሪካ የእንግሊዝ የአየር ኃይል ሰፈሮች እነ አርኤፍ ፌርፎርድና ዲያጎ ጋርሻን ጨምሮ እንድትጠቀምባቸው ፈቅደዋል። የቀድሞ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ፖሊሲውን የጀመሩት ቢሆንም በርንሃም ገና ወደ ዳውኒንግ ስትሪት ከመምጣታቸው አጽድቀውታል። የኢራን የፓርላማ አፈ ጉባኤ መሐመድ ባጊር ቃልባፍ እንዳሉት ዓለም አቀፍ የነዳጅ ዋጋ $100 በላይ ማሻቀቡን አስመልክቶ አሜሪካውያን የጭማሪው ሰለባ ሆነዋል። ዋሽንግተን ኢራንን ልትቀጣ አስባ በመጨረሻ ራሷን መቅጣቷን ተናግረዋል። አሜሪካ ለተከታታይ 13ኛ ሌሊቶች ኢራን ላይ ድብደባ ስትፈጽም የየመን ሁቲዎች በአንጻሩ 2 የሳውዲ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁቲዎች ለሚወስዷቸው ማንኛውም አይነት ጥቃት ኢራን ኃላፊነት ትወስዳለች ማለታቸው የሚታወቅ ሲሆን ሁቲዎቹ ግን አሁን ላይ በቀይ ባህር ላይ የጣሉት ዕቀባና ጥቃት ቀጥሏል። በሁቲዎች ጥቃት የተፈጸመባቸው መርከቦቹ ስም ኢንሴሊያና ላይላ የሚሰኙ ሲሆን የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ መርከቦቹ የተጣለባቸውን እገዳ በመጣሳቸው በድሮንና በሚሳኤሎች ጥቃት መፈጸማቸውን አስታውቀዋል። የሳውዲ ፕሬስ ኤጀንሲ በበኩሉ ሐሙስ ዕለት ኢንሴሊያ የተባለችው መርከብ በቀይ ባህር ላይ እየቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግቧል። የሳውዲ ትራንስፖርት ባለሥልጣን መስሪያ ቤት ውስጥ ያሉም ስማቸው ያልተጠቀሱ ምንጭ ጥቃቱ ዓለም አቀፍ ሕግን የጣሰ ነው ማለታቸው ተዘግቧል። መርከቧ ጥቃት ቢደርስባትም ሁሉም ሠራተኞች ደህንነታቸው የተጠበቀ መሆኑን የዜና ኤጀንሲው ዘገባው ጨምሮ አስታውቋል። ሰኞ ዕለት የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለሥልጣናት ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘውን ባቤል መንደብን ለሳውዲ መርከቦች ዝግ ማድረጋቸውን አስታውቀው ነበር። አሜሪካና እስራኤል ቴህራን ላይ ጦርነት ከከፈቱ በኋላ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ ቀይ ባህር ቁልፍ የነዳጅ መተላለፊያ በመሆን እያገለገለ ነው። የሁቲ አማጽያን በቀይ ባህር ላይ የሚደረገውን የመርከቦች እንቅስቃሴ ማስቆማቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ መታየት ጀምሯል። ሰኞ ዕለት እገዳው ከተጣለ ጊዜ አንስቶ 9 ነዳጅ ጫኝ መርከቦች ወደ የመን ሲቃረቡ ወደ መጡበት እንዲመለሱ በሁቲዎች በመታዘዛቸው ለመመለስ ተገደዋል። ቃል አቀባዩ ሳሬም በግምት 10 መርከቦች እንዲያፈገፍጉና እንዲመለሱ ማድረግ ችለናል ሲሉ ተናግረዋል። በአንድ ጊዜ የሆርሙዝ ሰርጥ በኢራን እንዲሁም ደግሞ ቀይ ባህር በሁቲዎች መዘጋቱ ዓለም ላይ ከፍተኛ የሆነ የኢኮኖሚ ጫና እያመጣ ይገኛል። የአንድ በርሜል ድፍድፍ ነዳጅ ዋጋንም በጥቂት ቀናት ውስጥ ብቻ $7 ጨምሮ $100 ገብቷል። የኢራን ፓርላማ ቃል አቀባይ መሐመድ ባገር ቃሊባፍ አሜሪካ ኢራንን ቀጣለሁ ብላ ራሷንና ዓለምን እየቀጣች ነው ሲሉ ተሳልቀዋል። ውድ የቻናላችን ቤተሰቦች 13ኛ ቀኑን ስለያዘው የአሜሪካ ኢራን ጦርነት ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጉን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።